መጽሐፈ መሳፍንት ምዕራፍ 1 እንዲህም ሆነ፣ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣህ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ፣ ይሁዳም ወጣ። እግዚአብሔርም ከነዓናውያንን ፌሪዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ 10,000 ሰዎች ገደሉ። አዶኒቤቄዝንም በቤቄዝ አገኙትና ተዋጉት። ከነዓናውያንና ፌሪዛውያንንም መቷቸው። አዶኒቤቄዜቅም ሸሸ፣ አሳደውም ያዙት፣ የእጁንና የእግሩን አውራ ጣት ቆረጡ። አዶኒቤዜቅም የእጃቸውና የእግራቸው አውራ ጣት የተቆረጡ 70 ነገሥታት ከገበታዬ በታች ፍርፋሪ ይለቅሙ ነበር። እኔ እንዳደረግኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት። ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገር በደቡቡ በኩል በቆላውም ውስጥ የሚኖሩትን ከነዓናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂርያት አርባቅ ነበር። ሴሲንና አኪመንን ተላሚንንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቂርያት ሴፍር ነበር። ካሌብም ቂርያት ሴፍርን ለሚመታና ለሚይዝ ልጄን አክሳንን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁንም አክሳንን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄንያዊው የሙሴ አማት ልጆችም ከይሁዳ ልጆች ጋር ዘንባባ ካለበት ከተማ ተነስተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ። በጽፋት የተቀመጡትንም ከነዓናውያንን መቱ፣ ፈጽመውም አጠፏት። የከተማይቱም ስም ሄርማ ብለው ጠሯት። ይሁዳም ጋዛንና ዳርቻዋን፣ አስቀሎናንና ዳርቻዋን፣ አቃሮንንና ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበር። ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩትን ግን የብረት ሰረገሎች ነበሯቸውና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት። ከዚያም 3ቱን የኤናቅ ልጆች አወጣ። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍም ወገን ደግሞ በቤቴል ላይ ወጡ። እግዚአብሔርም ከእነርሱ ጋር ነበር። የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞም የከተማይቱ ስም ሎዛ ይባል ነበር። ጠባቂዎቹም አንድ ሰው ከከተማ ሲወጣ አይተው የከተማይቱን መግቢያ አሳየን፣ እኛም ቸርነት እናደርግልሃለን አሉት። የከተማይቱንም መግቢያ አሳያቸው። ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጢያውያን ምድር ሄደ። በዚያም ከተማን ሠራ። ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንንና የመንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንና የመንደሮቿን፣ የይብለአምንና የመንደሮቿን፣ የመጊዶንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያንን በዚያ አገር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከነዓናውያንን አስገበሯቸው፣ ፈጽመውም አላወጧቸውም። ኤፍሬምም በጌዝር የተቀመጡትን ከነዓናውያንን አላወጣቸውም።
ነገር ግን ከናናውያን በመካከላቸው በጌዘር ተቀመጡ። ዛብሎንም የቂድሮንንና የነህሎንን ሰዎች አላወጣቸውም፣ ነገር ግን ከናናውያንን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንንና የሲዶንን የአህላብንም የአክዚብንም የሂልባንም የአፌቅንም የረአብንም ሰዎች አላወጣቸውም፣ በዚያችን ምድር የተቀመጡትን ከነዓናውያንን አላወጣቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌምም የቤት ሳሚስንና የቤት አናትን ሰዎች አላወጣቸውም፣ በምድሩም በተቀመጡት በከናናውያን መካከል ተቀመጡ። ነገር ግን የቤት ሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው፣ ወደ ሸለቆውም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሸዓልቢምም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅግ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር የአቅራቢም አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበር።